ጋዜጠኛ ሶፎንያስ ከሀገር ሊወጣ እንደሆነ ታወቀ። እንግዲህ ሁላችንም እንደምናውቀው ከወራት በፊት በተመሳሳይ ጾታ ጉዳይ ምክንያት ትንሽ ውዝግብ አስነስቶ የነበረው ጋዜጠኛ ሶፎንያስ ከሰሞኑ እንግዲህ ከሀገር ውጪ ለሕክምና ሊወጣ እንደሆነ መረጃዎች ደርሰውናል። ጋዜጠኛው ይሄ ሁኔታ ከተፈጠረበት በኋላ ወይም በተመሳሳይ ጾታ ጉዳይ ስሙ ከተነሳ በኋላ በተለያዩ ጊዜያት ገዳም እንደነበረ የተለያዩ መረጃዎችን እያወጣ የነበረ ቢሆንም በቅርቡ ግን በከባድ የአእምሮ ህመም ምክንያት ሕክምና ላይ እንደሆነና ቤተሰቦቹም እንግዲህ እናቱና እህቱ ሊገላቸው እንደሚፈልግ ከባድ የሆነ ጭንቀት ላይ እንዳለ እናትየውም ቢሆን እቤት ጥለው እንደወጡ እንዲሁም ደግሞ ማህበረሰቡ እያገለላቸው እንደሆነ በአንድ ፕሮግራም ላይ ተገኝተው ገልጸው ነበረ። እንግዲህ የልጃቸው የጤና ሁኔታ እጅግ አሳሳቢ የሆነ ሁኔታ ላይ መድረሱንና የኢትዮጵያ ሕዝብ ተረባርቦ ልጃቸውን እንዲያድንላቸው እንዲረዳቸው ጠይቀው እንደነበረ ይታወቃል። እንግዲህ እኚህ እናት ይህንን ልጅ ለማሳደግ ብቻቸውን ብዙ መከራን አይተዋል። እሱም ከዚህ በፊት ጤነኛ በነበረበት ሰዓት ስለ እናቱ ተናግሮ የማይጠግብ ሰው ነበረ። የሆነ ወቅት እንደውም የልደት በዓላቸውን አክብሮላቸው ስለ እናቱ ያለውን ፍቅር ስለ እናቱ ያለውን ክብር ደስ በሚል ሁኔታ ገልጾ እንደነበር እናስታውሳለን። በዛኑ ወቅትም እንግዲህ እሳቸው የሚፈልጉት እንዲያገባላቸው እንዲወልድላቸው እንደነበረ በገለጹበት በሰዓቱ እየሰማሽ ነው እያለ ልክ ፍቅረኛ እንደነበረው ማለት እንደማንኛውም ሰው ጤነኛ የሆነ ህይወት ይኖር የነበረ ሰው እንደሆነ የሚያሳይ ቪዲዮን አይተን ነበረ። ፕሮግራም አዘጋጅቶ ተመልክተን ነበረ። ከ2 ዓመታት በኋላ ነው እንግዲህ ይሄ ጉዳይ ተከስቶ እጅግ አነጋጋሪ የሆነ ሁኔታ ላይ ደርሶ የነበረው። በቅርቡም ወደ ሚዲያ ብቅ ብሎ ያለበትን ሁኔታ አጋርቷል። የኢትዮጵያ ሕዝብ እንዲረዳውም ተማጽኗል። ያን የመሰለ መልከ መልካም ልጅ፣ ያን የመሰለ የሚገርም ስብዕና የነበረው፣ ያን የመሰለ እጅግ ጎበዝ ታታሪ የነበረ ጋዜጠኛ አሁን ባለበት ደረጃ ማየት እንደ እውነቱ በጣም የሚያሳዝን ነገር ነው። ከሰውነት ተራ ወጥቶ በሚያሳዝን መልኩ እንድናድነው የኢትዮጵያ ሕዝብ እንዲያድነው እየተማጸነ ነበረ እንግዲህ ቪዲዮ ለቆ የነበረው። ይህንንም ተከትሎ እንግዲህ አንድ ድርጅት ሶፎንያስን ለማሳከም ፍቃደኛ መሆኑን አሳይቷል። ያገኘነው መረጃ እንደዚህ ይላል። የጋዜጠኛ ሶፎንያስ አሁናዊ ሁኔታና በሀገራችን ስላለው የአእምሮ ጤና ግንዛቤ ሁላችንም ልናውቀው የሚገባ እውነት በማለት ይጀምራል። ከሰሞኑ በብዙዎቻችን ልብ ውስጥ ትልቅ ጭንቀትና ጥያቄን ፈጥሮ የነበረው የጋዜጠኛ ሶፎንያስ ጉዳይ አዲስ ተስፋ ሰጪ መረጃዎች እየወጡለት ይገኛል። ሶፊ በአሁኑ ሰዓት በቦርናጌን የአእምሮ ህሙማን መርጃ ማዕከል ሙሉ ኃላፊነት ስር ሆኖ በየካ አጠቃላይ ሆስፒታል የሕክምና ክትትሉን በአግባቡ እየተከታተለ ነው። ምንም እንኳን በአካልም ሆነ በአእምሮ ህመም ከፍተኛ ጉዳት ደርሶበት የነበረ ቢሆንም አሁን ላይ በጥሩ ሁኔታና በማገገም ላይ መሆኑን ሁላችንም ጥልቅ እፎይታ ይሰጠናል። ብዙዎቻችሁ ወደ ማዕከሉና ወደ ተለያዩ ሚዲያዎች በተደጋጋሚ እየጠየቃችሁ ስላለው ወደ አሜሪካ የመውሰድና የቪዛ ጉዳይ እውነታው ምን እንደሆነ ግልጽ መረጃ ሊኖረን ይገባል። አንድ መልካም ልብ ያለውና ቅን ሰው ሶፊን ወደ አሜሪካን ወስዶ ለመርዳት በጎ ፍላጎቱን ገልጾ ማዕከሉን በስልክ አነጋግሯል። ነገር ግን የአእምሮ ሕክምና ሂደት የራሱ የሆነ ሳይንሳዊና የሕክምና አካሄድ አለው። ታካሚው ወደ ስራ፣ ወደ ትዳር ወይም ወደ ረጅም የውጭ ሀገር ጉዞ ከመሄዱ በፊት በመጀመሪያ የሕክምና ቦርድ ወይም ሜዲካል ቦርድ አይቶ ፍቃድና ማረጋገጫ መስጠት አለበት። ስለዚህ ይህ በጎ አድራጊ ግለሰብ አደራ እንዳለው ጉዳዩ በባለሙያዎች ተይዞ በአግባቡ እስኪጠናቀቅና ውሳኔ እስኪሰጥ ድረስ ሁላችንም በትዕግስትና በጸሎት መጠበቅ ይኖርብናል። ይህ የሶፎንያስ ታሪክ ግን በሀገራችን ስላለው የአእምሮ ጤናና ማህበራዊ መገለል ወይም ስቲግማ ትልቅ ማስተማሪያ ሊሆን የሚችል ነው። የአእምሮ ህመም ልክ እንደ ስኳር፣ እንደ ደም ግፊት ወይም እንደ ኩላሊት ህመም ሁሉ ታክሞ የሚድን ተራ በሽታ ነው። የአእምሮ ታካሚ ስንል ጨርቁን ጥሎ መንገድ ላይ የወጣ ብቻ ሳይሆን እንቅልፍ ያጣ፣ ሁሌ የሚጨንቀው፣ በከባድ ድብርት ወይም ዲፕሬሽን የሚሰቃይና በሱስ የተጠመዱ ወጣቶችንም ጭምር እንደሆነ ልንረዳ ይገባል። በየቤታችን ብንቆጥር ከአእምሮ ህመም ነፃ የሆነ ወይም ህመሙ ያልደረሰበት ቤተሰብ የለም ማለት ይቻላል። ነገር ግን ትልቁ ፈተና በማህበረሰባችን ግንዛቤ ማነስና መገለል ነው።
አንዱ ታካሚ ታክሞ ከዳነ በኋላ እንኳን ቤተሰቡና ማህበረሰቡ የሚሰጠው የስነ ልቦና ጫና በጣም ከባድ ነው። ለምሳሌ የዳነ ሰው ቡና አማረኝ ወይም ውጪ ወጥቼ መብላት አማረኝ ቢል ቤተሰቡ ወዲያው ደንግጦ ይኸው ሊጀምረው ነው በድጋሚ አበደ ብሎ ማግለል ይጀምራል። ይህ አይነቱ አመለካከት ታካሚውን ነፃነት አጥቶ እንደ እስረኛ እንዲኖር፣ ህመሙ ደግሞ በድጋሚ እንዲያገረሽበት ያደርገዋል። ሌላው ቀርቶ በዚህ ዘርፍ የሚሰሩ የህክምና ባለሙያዎችና ሳይካትሪስቶች ራሱ በማህበረሰብ ውስጥ መገለል ይደርስባቸዋል። ሌላው ልናስተውለው የሚገባው ትልቁ እውነት ሳይንስና እምነት ጠላቶች አይደሉም፣ እጅና ጓንት ናቸው። ብዙ ጊዜ ሰዎች የአእምሮ ህመምን ከድግምት ከመንፈስ ወይም ከባህላዊ ነገሮች ጋር ብቻ በማያያዝ ወደ ሃይማኖት ቦታዎች ሲሄዱ ሳይንሳዊ ህክምናና መድኃኒትን ያቋርጣሉ። ይህ ህመሙን የበለጠ በማባባስ ዋጋ ያስከፍላል። ሳይንስ ራሱ ጸልዩ፣ አንብቡ፣ ማህበረሰባዊ ህይወት ይኑራችሁ ብሎ ይመክራል። ነገር ግን ሳይንሳዊ ህክምናንና መድኃኒትን በጭራሽ ማቋረጥ የለበትም። ሁለቱም እጅ ለእጅ ተያይዘው ሊሰሩ ይገባል። ይህንን ከባድ ሀገራዊ ጫና ተሸክሞ ላለፉት 12 ዓመታት እጅግ አስደናቂ የበጎ አድራጎት ስራዎችን እየሰራ ያለው የቦርናጌን ማዕከልና የወይዘሮ ኪያ ወይም ማሚ ኪያ ውለታ በቀላሉ የሚነገር አይደለም። ማዕከሉ እስካሁን ድረስ 427 ታካሚዎችን ሙሉ በሙሉ አክሞና አስታሞ ወደ ማህበረሰቡ ቀላቅሏል። ህመማቸውን ረስተውና መንገድ ላይ ወድቀው የነበሩ የህክምና ዶክተሮች፣ ምሁራንና የተለያዩ ባለሙያዎች ድነው ዛሬ ወደ መደበኛ ስራቸው ተመልሰዋል። ማዕከሉ እስካሁን 25 ሙሽሮችን ድረው ለትዳርና ለተሟላ ህይወት አብቅተዋል። በጎዳና ላይ ጥቃት ከደረሰባቸው የአእምሮ ህመም ካለባቸው እናቶች የተወለዱ 35 ህፃናትንም እያሳደገና ወደ ትምህርት ቤት እየላከ ይገኛል። እንደ እውነቱ ከሆነ ይህ በጣም ትልቅ ተስፋ ሰጪ የሆነ ጉዳይ ነው። በጣም የሚያስደስት ታማሚዎች ህክምና ሳያገኙ በየመንገዱ ወድቀው በቤተሰብ ተገለው እንዲሁም ደግሞ በተለያዩ የሃይማኖት ቦታዎች ውስጥ ተደብቀው ይገኛሉ። ነገር ግን ይህ ማዕከል እንደዚህ አይነት ትምህርትን እየሰጠ እንደዚህ አይነት ህክምናዎችን እያደረገ ካለ እጅግ ተስፋ ሰጪ የሆነ ጉዳይ ነውና ሊበረታታ ሊደገፍ ይገባል። እንደዚህ አይነት ተቋሞች ሊበረቱ ይገባል። ተቋምን መክፈት ብቻ ሳይሆን ደግሞ ማህበረሰቡንም ማስተማር ያስፈልጋል። የአእምሮ ህመም ልክ እንደ ማንኛውም ህመም እንደሆነ በህክምና ክትትል ሊድን እንደሚችል ሰው አእምሮን ታመመ ማለት ከዚህ በኋላ ተስፋ የለውም ማለት እንዳልሆነ መጀመሪያ ህብረተሰባችን ላይ በደንብ ሊሰራ ይገባል። ምክንያቱም እነዚህ ሰዎች በእነዚህ ተቋማት ውስጥ ድነው ከወጡ በኋላ ራሱ ህብረተሰቡ በሚያደርግባቸው ማህበረሰባዊ ጫና ይሄ በሽታ ተመልሶ ሊመጣ የሚችልበት እድል ሰፊ ነውና ተቋማቶችን ማስፋፋቱ ጥሩ ሆኖ ሳለ ከዛም ጎን ለጎን ደግሞ ማህበረሰባችንን ማስተማር ተገቢ ነው። ስለዚህ ጉዳይ ለማህበረሰባችን ግንዛቤ መስጠቱ እጅግ በጣም ተገቢ የሆነ ጉዳይ ነው ለማለት እንወዳለን። ለሶፊም እንግዲህ መልካም እድል እንመኝለታለን። ወደፊት ነገሮች ተስተካክለው እሱም ወደ ቀድሞ ስራው እንደሚመለስ እያመንንና መልካም እድል እየተመኘንለት ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።